የ8 ጊዜ የባሎን ዶር አሸናፊው ሊዮኔል ሜሲ የክለብ ባለቤት ሆነ። ሊዮኔል ሜሲ የስፔኑ 3ኛ ዲቪዚዮን ክለብ ኮርኔላ ብቸኛ ባለቤት እንዲሁም 100% ባለድርሻም ሆኗል። የካታሎኑ ክለብ ግዢውን በሰጠው መግለጫ አረጋግጧል። የኮርኔላ የአርጀንቲና እግር ኳስ ተጫዋችና የ8 ጊዜ የባሎን ዶር አሸናፊው ሊዮኔል ሜሲ ክለቡን በይፋ መግዛቱና አዲሱ ባለቤት መሆኑንም አስታውቋል። ይህ እርምጃ ሜሲ ከባርሴሎና ጋር ያለውን የጠበቀ ግንኙነትና በካታሎኒያ ውስጥ ለስፖርትና ለአካባቢው ተሰጥኦዎች እድገት ያለውን ቁርጠኝነት ያጠናክራል። ይህ ግንኙነት በባርሴሎና እግር ኳስ ያሳለፈው እንዲሁም ከዚያ ጊዜ ጀምሮ የዘለቀ ነው። ኮርኔላ በ1951 የተመሰረተ ክለብ ሲሆን ዝቅተኛ ሊጎች ውስጥ በመወዳደር በ2013-14 የውድድር ዘመንም ወደ ሴጎንዳ ዲቪዚዮን ከማደጉ በፊት በታሪክ የሚታወቅ ክለብ ነው። ክለቡ በ2021 የኮፓ ዴል ሬይ ውድድር አትሌቲኮ ማድሪድን በማሸነፍ ከፍተኛ ውዝግብ አስነስቶ ነበር። ከዚያም በቀጣዩ ዙር በጭማሪ ሰዓት በባርሴሎና ለጥቂት ተሸንፏል። ኮርኔላ ባለተሰጦችን ማፍሪያ ቦታ ሆናለች። ስኬታማ የመስክ ላይ የሚገኙ ተጫዋቾችንም አፍርታለች። ከነዚህም ውስጥ የሜሲ ቀድሞ ጓደኛ የቡድን አጋሩ ጆርዲ አልባ፣ የአሁኑ የባርሴሎና ተከላካይ ጄራርድ ማርቲን እና የአርሰናሉ ግብ ጠባቂ ዴቪድ ራያ ይገኙበታል። የማንቸስተር ሲቲው ካፒቴን በርናንዶ ሲልቫ በውድድር ዘመኑ መጨረሻ ማንቸስተር ሲቲን እንደሚለቅ ክለቡ አረጋግጧል። ይህም በማንቸስተር ሲቲ ከ9 ዓመት ቆይታ በኋላ ነው። ሲልቫ ትላንት ከኢታድ በዚህ ክረምት እንደሚለቅ በኢንስታግራም ገጹ ላይ ካረጋገጠ በኋላ ለክለቡ፣ ለደጋፊዎቹ፣ ለቡድን አጋሮቹና በክለቡ ቆይታው በሙሉ በኃላፊነት ሲመራው ለቆየው ለአሰልጣኝ ፔፕ ጋርዲዮላ ከፍተኛ ክብር ሰጥቷል። እናም በሰኔ ወር መጨረሻ በይፋ ከለቀቀ በኋላ የማንቸስተር ሲቲ ዘላለማዊ ደጋፊ እንደሚሆን ተናግሯል። እንዲህ ሲልም ጽፏል። ከ9 ዓመታት በፊት ስደርስ በህይወት ስኬታማ ለመሆን ታላላቅ ነገሮችን ለማሳካት የምፈልግ አንድ ትንሽ ልጅ ህልም ነበር እየተከተልኩ የነበረው። ይህ ከተማ፣ ይህ ክለብ ከዚያ በላይ ብዙ ነገር ሰጥተውኛል። ከምጠብቀው በላይ አብረን ያሸነፍነውና ያገኘነው ነገር በልቤ ውስጥ ለዘላለም የሚከበር ውርስ ነው ብሏል። በጥቂት ወራት ውስጥ እንደ እግር ኳስ ክለብ ብቻ ሳይሆን ትዳሬን፣ ቤተሰቤን የጀመርኩበት ከተማ ነው። ለደጋፊዎቹ ባለፉት ዓመታት ያደረጋችሁልኝ ያልተገደበ ድጋፍ ፈጽሞ የማልረሳው ነው። እንደ ተጫዋች ዋናው ግቤ ሁልጊዜም በፍቅር መጫወት ነበር። ይህም በእናንተ ሜዳ ላይ ኩራት እንዲሰማችሁና ጥሩ ውክልና እንዲሰማችሁ ነው። በእያንዳንዱ ጨዋታ እንደተሰማችሁ ተስፋ አደርጋለሁ። የማንቸስተር ሲቲ ተጫዋች ሆኜ ደረስኩ። ከእናንተ አንዱ ሆኜ ሄዳለሁ። የማንቸስተር ሲቲ ደጋፊ ሆኜ ለዘላለም እቆያለሁ። ይህንን ወጣት ቡድን መደገፌንም እቀጥላለሁ። ወደፊትም ብዙ አዳዲስና አስደናቂ ትዝታዎች እንደሚያመጡልኝ እርግጠኛ ነኝ ያለው ሲልቫ ለክለቡ፣ ለፔፕ ጋርዲዮላ፣ ለቡድን አጋሮቹና ለ9 ዓመታት ለቡድን አጋሮቹ በሙሉ ለትዝታዎቼና ለረጅም ጊዜ በዚህ ጉዞ ውስጥ እንድሳተፍ ስለፈቀዱልኝ አመሰግናለሁ ብሏል። በስልጠና ቦታ ውስጥ በየቀኑ የፈጠርነው ድባብ ቤት ውስጥ እንደሆንኩና አንድ ትልቅ ቤተሰብ አካል እንደሆንኩ እንዲሰማኝ አድርጓል። ባለፈው ሳምንታት አብረን እንዝናና እና የውድድር ዘመን አሁንም የሚያመጣልንን ነገር ለማግኘት እንታገል ብሏል። ፖርቹጋል አማካይ ተጫዋች በ2017 ሲቲን ከተቀላቀለ በኋላ 450 ጨዋታዎችን አድርጎ በክለቡ ታሪክ ውስጥ እጅግ የበላይነት በተሰጣቸው ጊዜያት ውስጥ ቁልፍ ሚናን ተጫውቷል። ሲልቫ በኢታድ ቆይተው 6 የፕሪሚየር ሊግ ዋንጫዎችና የዩፋ ቻምፒየንስ ሊግን ጨምሮ 19 ዋና ዋንጫዎችን አሸንፏል። ከነዚህ መካከል በፔፕ ጋርዲዮላ ቡድን ውስጥ ያለውን ተጽዕኖ የሚያጎሉ የሀገር ውስጥና የውጭ ሽልማቶችም ይገኙበታል። ቼልሲ አሌሃንድሮ ገርናቾን በዚህ ክረምት ለመሸጥ ተዘጋጅቷል። እንደ ዘሰን ዘገባ ከሆነ ቼልሲ አሌሃንድሮ ገርናቾን ከማንቸስተር ዩናይትድ ጋር በ40 ሚሊዮን ፓውንድ ውል ካስፈረመ ከአንድ ዓመት ባነሰ ጊዜ ውስጥ ለመሸጥ ዝግጁ ነው ተብሏል። የ21 ዓመቱ ተጫዋች በብሉዝ የመጀመሪያ ውድድር ዘመኑ 38 ጨዋታዎችን አድርጓል። 21 ጨዋታዎችን ጀምሯል። 8 ጎሎችን አስቆጥሯል እና 4 አሲስቶችን አድርጓል። ሆኖም ግን ከነዚያ ጎሎች አንዱ ብቻ በፕሪሚየር ሊጉ ላይ ተቆጥሯል። አርጀንቲናዊ ተጫዋች በሊያም ሮዘኒየር ስር ብዙ መደበኛ ያልሆነ ጨዋታን አድርጓል። እርሱም ስለሱ ጥርጣሬ እንዳለው ይታመናል። ጋርናቾ በቅርቡ በማንቸስተር ዩናይትድ ባሳለፈው የመጨረሻ ወራት ያሳለፈውን ሀዘን ሲገልጽ የሰጠበት የህዝብ አስተያየትም ትኩረት ስቧል። ሩበን አሞሪም በክለብ ውስጥ ባይኖርም እና አዲስ የግራ ክንፍ ተጫዋች ለክረምቱ የዝውውር ቅድሚያ ከሚሰጣቸው ነገሮች አንዱ ቢሆንም ዩናይትድ እሱን ለመመለስ ዝግጁ እንደሆነ የሚጠቁም ነገር የለም። በተያያዘ የቼልሲው አማካኝ ካይሴዶ አዲስ ውል ተፈራርሟል። የቼልሲው አማካኝ ሞይሰስ ካይሴዶ በስታንፎርድ ብሪጅ የሚያቆየውን ኮንትራት ለማራዘም አዲስ አዋጭ ውል ተፈራርሟል። የ24 ዓመቱ የኢኳዶር ኢንተርናሽናል ክለቡ ባለፈው የውድድር ዘመን የኮንፈረንስ ሊግና የክለቦች ዓለም ዋንጫ እንዲያሸንፍ ከረዳ በኋላ የተሻለ የውድድር ዘመን እንዲኖር ሲጥር ቆይቷል። ቀደም ሲል የ8 ዓመት ኮንትራት የተፈራረመው በወቅቱ በእንግሊዝ ሪካርድ በሆነው 100 ሚሊዮን ፓውንድ ውል ከብራይተን በ2023 ከተዘዋወረ በኋላ ሲሆን ወደ 115 ሚሊዮን ፓውንድም ከፍ ብሏል። ከዚያ ጊዜ ጀምሮ ሊቨርፑል በ125 ሚሊዮን ፓውንድ አጥቂውን አሌክሳንደር ኢሳቅን በማስፈረም በልጧል። አዲሱ ስምምነትም እስከ 2033 ድረስ እንደሚቆይ ተዘግቧል። የኢኳዶር ኢንተርናሽናል በ2023 ከሊቨርፑል ጋር ፉክክር ካደረገ በኋላ ቼልሲን ለመቀላቀል መምረጡ የሚታወስ ነው። ሚኬል ኦሊሴ የሳምንቱ የቻምፒየንስ ሊግ ምርጥ ተጫዋች ተብሎ ተመርጧል። ሚኬል ኦሊሴ ከባየር ሙኒክ ጋር ባሳየው አስደናቂ ብቃት ምክንያት የሳምንቱ የአውሮፓ ቻምፒየንስ ሊግ ምርጥ ተጫዋችነትን አሸንፏል። የክንፍ ተጫዋቹ ባየር ሙኒክ በአሊያንዝ አሬና ሪያል ማድሪድን 4-3 በሆነ አስደናቂ ውጤት ባሸነፈበት ወቅት ወሳኝ ሚናን ተጫውቷል። ወሳኝ በሆነ ውጤትም ጎል አስቆጥሯል። ኦሊሴ ከኦስማን ዴምቤሌ ፒኤስጂ፣ ከማርቲን ዙቢሜንዲ አርሰናል እና ከዳኒ ኦልሞ ባርሴሎና በልጦ በደረጃ ሰንጠረዡ ቀዳሚ ሆኗል። በእርሱ ብቃት ባየር ሙኒክ ወሳኝ ድል ከማድረጉ በላይ በአውሮፓ መድረክ ላይ ያለውን ተጽዕኖ እየጨመረ መምጣቱን አጉልቶ አሳይቷል። ሚኬል ኦሊሴ በቻምፒየንስ ሊግ ጨዋታ አስደናቂ በሆነ መልኩና ወሳኝ በሆነ ጊዜ ጎል በማስቆጠር የአሸናፊነቱን ክብር ተጎናጽፏል።